ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ተገናኝተናል። ሰላም ለእናንተ ይሁን። ቀን ላይ እንግዲህ አንድ መረጃ ለእናንተ አቀብለን ነበረ። ምናልባት ያመለጣችሁ ካላችሁ መለስ ብላችሁ ገብታችሁ መረጃውን እንድታደምጡ እንጋብዛችኋለን። ዛሬ ደግሞ አዲስ መረጃ ደግሞ ይዘን መተናል። በዓለማችን ዙሪያ ምን እየሆነ ነው ያለው ብለን ከፓስተር አለማየሁ ጋር የምንወያይበት ሰዓት ነው። መስመር ላይ እንግዲህ ተገናኝተናል ከፓስተር ጋር። ምን ይሆን ይህ መረጃ የሚለውን ኋላ ላይ እናደምጣለን። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። ውድ አድማጮቻችን መስመር ላይ ፓስተር ይገኛል። መረጃውን እንግዲህ ሊያካፍለን ተገኝተዋል። ከሰላምታ በኋላ ተመልሰን ከሱ ጋር የምናደርገው ውይይት እናካሄዳለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። በድጋሚ ተገናኝተናል። እንግዲህ አዲስ መረጃም ስላለ ያንን መረጃ እንግዲህ ለአድማጮች ማጋራት ትችላለህ። እንግዲህ ቀን ላይ ባስተላለፍነው መረጃ ጠቆም ለማድረግ ሞክሬያለሁ። በጣሊያንና በእስራኤል መካከል ከፍተኛ ፍጥጫ ተፈጥሯል። ይህም የገጠመው ክስተት ምንድነው? እስራኤል እርዳታ የጫኑ መርከቦችን በድሮን ማጥቃትና በመጀመሯ የተጎዳ ሰው ባይኖርም ምንድነው ግን የጣሊያን የጦር መርከቦች ወደ ውሃው ክልል መርከቦቹ ጥበቃ ለማድረግ እንደሄዱ ታውቀዋል። እንግዲህ ጣሊያን ምንድነው ያለችው? ማንኛውም ለሚመጣው ነገር ሽፋን እሰጣለሁ የሚል ነገር ነው። ሽፋን እሰጣለሁ ማለት ምን ማለት ነው? እንግዲህ ከዚህ በኋላ የእስራኤል ድሮኖች ወደ መርከቦቹ እንመጣለን ቢሉ ሊመቱና ሊያወርዷቸው እንደሚችሉ ጥበቃ ሊያደርጉም እንደሚችሉ ነው እየተናገሩ ያሉት። ይሄ እንግዲህ ሽፋን ለመስጠት የተነቃነቀው መርከቦች በዛ አካባቢ ይድረሱ አይድረሱ አይታወቅም፣ ግን ትዕዛዝ ተሰጥቷቸው ተንቀሳቅሰዋል። ይሄ ንቅናቄው ግሎባል ስማድ የሚባለው ማህበራዊ ንቅናቄ ነው። ይሄ ንቅናቄ እንግዲህ አርቲስቶችን፣ የፓርላማ አባላትን እንደዚሁም ደግሞ አክቲቪስቶች ያሉበት ነው። ይሄ እርዳታውን ጭነው የሄዱት በጀልባዎች ዙሪያ ከፍተኛ ፍንዳታዎች ተሰምተው እንደነበረ ራሳቸው ዋቤነትን ሰጥተዋል። እንግዲህ የተኮሱት የእስራኤል ድሮኖች ናቸው። ትልቁ ዓላማቸው ምንድን ነው? ቀለም መድኃኒት ለእስራኤል እንዳይደርስ ነው። ግን ለፍልስጤማውያኖች እንዳይደርስ ነው። የጣሊያኑ ጠቅላይ ሚኒስትር ያሉት እና ባለስልጣኖች የተናገሩት ወደ 2 ባለስልጣን መግለጫ ሰጥተዋል። የጣሊያንም ጠቅላይ ሚኒስትር ተናግረዋል። ህዝብ በጦር ተከቦ ሲሞት፣ በምግብ እጥረት ሲሞት፣ ሲሰቃይ ማየት አንችልም፣ ይሄ ከሰብአዊነት የጎደለ ነው በሚል ከፍተኛ የሆነ ተቃውሞ በጣሊያን ውስጥ ተነስቶ ነበር። የባቡር ጉዞ ተቋርጧል። ብዙ ነገሮች ተዘግተው ነበር። መስሪያ ቤቶች ተዘግተው ነበር። መንገዶች ተዘግተው ነበር። ይሄ በተለይ በአንቲሴሜቲክ በጣም ነው። ወደ 1 ሚሊዮን የሚጠጋ እኮ ሰው ነው። ከዛም ያልፋል ነው የሚባለውና ኃይሎች ሁሉ እየተጋጩ ነው። ወደ ወደቡ ሁሉ ሄደው ነበር እና ወደ ወደቡ ሄደው የእስራኤል መርከቦች ላይ ጉዳት ለማድረስ የእስራኤል የጭነት መርከቦች ጉዳት ለማድረስ ሞክረው ነበር እና ፖሊስ፣ የጸጥታ ኃይሎች ተከላክለው ነው። ጠቅላይ ሚኒስትሯንም አውግዘዋል። እንደሚገባው
ሪስፖንድ አላደረገችም። በዝምታ ነገሮችን በዝምታ አልፋለች ነው። ያው ሳቀኛ አክራሪ ስለሆነች ከትራምፕ ጋር ግንኙነት ስላላቸው ያንን ግንኙነት የፖለቲካል ይሄ ማመቻመች የሚባል አይደል ማቻቻል የሚሉት እንደዛ አይነት ነገር ነው እሷ ያደረገችውና በነገራችን ላይ የእስራኤል መርከቦች ከጣሊያን ካሉ ወደቦች እንዲነሱ ተደርገዋል። ወደዛም እንዳይገቡ ተከልክለዋል። እና በኢንሴኩሪቲ ጉዳይ ነው ወይስ ቶታሊ እንዲነሱ? አሁን ቶታሊ እንዲነሱ ነው እርምጃ ወዲያው። ምክንያቱም የህዝቡ ተቃውሞ እየገፋ ስለመጣ ከጣሊያን ወደብ ላይ ምንም ይሄጨው ነው። ለምን መሰለኝ እናልኩ ባለፈው ቱርክ እንደዚህ አድርጋለች ግንኙነትን ነበር በመንግስት ደረጃ ማለት ነው። አሁን ይሄ ህዝቡን ለማርገብ የተደረገ ነው ወይስ በመንግስት ደረጃ አቋም የተያዘበት ጉዳይ ነው? በመንግስት ደረጃ ነው አቋም ይሄ ብቻ አይደለም። እንደውም ህዝቡ እኮ ያቀረበው ጥያቄ ማንኛውንም የኢኮኖሚ ግንኙነት፣ የጦር መሳሪያ ድጋፍ፣ የሕክምና የመድኃኒት ድጋፍ ለእስራኤል የሚደረጉ ነገሮች በሙሉ እንዲቆሙ ነው የህዝቡ ጥያቄ። እንዲህ በአስቸኳይ መቆም አለባቸው። ልክ ስፔን ላይ እንደነበረው ነገር ነው እየሆነ ያለው እና ምናልባትም አሁን ላይ እስራኤል ከአውሮፓ ጋር የገባችበት ፍጥጫ ከባድ ነው የሚባለው። ብዙ የፖለቲካና ወታደራዊ ተንታኞች እስራኤልን በከፍተኛ ሁኔታ ሊጎዳት ይችላል ከጦርነቱ በላይ። እሷ ደግሞ በቀላለው እንግዲህ በቀደም እኮ አንስተነዋል። በቀላለው የምትለው ምንድነው መሰለ? የማህሙድ አባስን መንግስት አፍርሳ ራማላን መጠቅለል ነው የምትፈልገው እንጂ ኢኮኖሚካል አሁን በምንድን ነው የምትበቀለው? ለምን እንደዛ እንዳልኩ ታውቃለህ? በዓለማችን ላይ እንግዲህ ትልልቆቹ ቱጃሮች አይሁዶች ናቸው። አሜሪካን በተለይ ኢኮኖሚ የያዙት በዛ አቅጣጫ ለማድረግ አስበው ነው። አንዳንዴ ኮንፊውዝድ ያደርጋልና እሱም ሊሆን ይችላል። አሁን ምን መሰለህ አይሁዶች እኮ የሌሉበት ሀገር የለም። ጣሊያንም ውስጥ ባሉ አውሮፓም ውስጥ አሉ። አብዛኛዎቹ ሀብታሞች ናቸው። ትልልቅ ካምፓኒና ኢንዱስትሪ ባለቤቶች ናቸው። ያንን ማድረግ ደግሞ ለነሱ የሚከብድ ይመስለኛል። ለምን አሁን የመንግስት ድጋፍ ከሌለ መንግስት ደግሞ ወደ ማስገደድና ተጽዕኖ ወደ ማድረግ ሊመጣ ይችላል። ስለዚህ ያ ነገር ሊሆን ነው እንግዲህ ያው መጽሐፍ ያለው አይደለ ቢሆንም እስራኤል በጭፍሮች በተከበበች ጊዜ ነው የሚለው እኮ። እስራኤል እኮ እንደምትነጠል ኢየሩሳሌም በጭፍሮች በተከበበች ጊዜ ያን ጊዜ አስቡ ተመልከቱ አይደለም የሚለው። ያንን ልንመለከት ያስፈልጋል ብዬ አስባለሁ። ሌላው ደግሞ የኢራኑ ፕሬዚደንት ቤዥሽካን የተባበሩ መንግስታት ድርጅት ላይ ንግግር አድርገው ነበረ እና በንግግራቸው አንዱ ያነሱት ነገር ምንድነው? እስራኤልን በመወንጀል ነው የጀመሩት። እስራኤል በ12ቱ ቀን ጦርነት 1000 ህፃናቶችን እንደገደለች የ1000 ህፃናት ፎቶዎችን ይዘው አሳይተዋል። ይሄ ብቻ ሳይሆን እኛ ኒኩለር ማምረት የምንፈልገው ለሰላማዊ ግንባታ ነው፣ ለመልካም ነገር ነው እንጂ ለጦር መሳሪያ አይደለም የሚል ነገርም አንስተዋል። ነገር ግን ይሁን እንጂ አሁንም በጣም በሚገርም ሁኔታ ከተናገሩት ነገር እስራኤልን እንደሚመቱ ዛቻ ያለበት እንደሚበቀሉ ዛቻ ያለበት ነገር ንግግር ተነስቷል እና ለዚህም ዘመናዊ ሚሳኤሎችንና ሮኬቶች እንደዚሁም ደግሞ በቀደም ዕለትም እንደተናገርነው ሀገር አቋራጭ ሚሳኤሎችን እንትን ብላለች። ሌላው የተዘጉባትን የሚሳኤል ማምረቻዎችን እንደገና ከፍታ ሚሳኤሎችን ለማምረት መጀመሯን ታውቋል። ከእንትን የኒኩለር ጣቢያዋንም እንደዚሁ እየጠገነች መሆኑን ለመረዳት ተችሏል። እንግዲህ እስራኤል አሁን ከባድ አጣብቂኝ ውስጥ እንዳለች ያመለክታል። ፈረንሳይ እንዳለችው እስራኤል ከአረብ እስራኤል ጦርነት በፊት ያለውን የፍልስጤምን ግዛት ሙሉ ለሙሉ መመለስ አለባት።
በማለት አማኑኤል ማክሮን ሲገልጡ ቅድስቲቷን ከተማ ኢየሩሳሌምን ጨምሮ ማለት ነው። አዎ እንደዚሁም ደግሞ የኢንዶኔዥያው ፕሬዝዳንት የተባበሩት መንግስታት ድርጅት ከፈቀደልኝ ከ20 ሺህ ወታደር ወደ ፍልስጤም ለማስፈር ዝግጁ ነኝ፣ በጋዛ ሰላም መምጣት ስንል ማንኛውንም ዋጋ እንከፍላለን የሚል ነገር በተባበሩት መንግስታት ድርጅት ላይ አንስተዋል። ኢንዶኔዥያ በእርግጥ ከአንድ ነጥብ ምናምን በላይ ሚሊዮን ወታደሮች አሏት። ከተጠባባቂ ደግሞ ወደ 400 ሺህ ወታደሮች አሏት። እነዚህ ብሔራዊ ውትድርና የሚባለው ናሽናል ሰርቪስ ወይም ደግሞ ልክ ነው ናሽናል ሰርቪስ አገልግሎት ስላላቸው ከዛ አንጻር ነው። እንግዲህ ይሄ በእስራኤል ዙሪያ ያለው ነገር በጣም እየተባጠጠ መጥቷል። እንደ ቅድም እንደገለጥኩል እንግዲህ የጣሊያን የጦር መርከቦች ምን ያደርጋሉ ነው አሁን መርከቦቹ ወደዛ እንዲጠጉ አገዘዋቸው ውጊያ ይከፍታሉ። አስቸጋሪ ነው። ይሄ ውጊያ ከተከፈተ ጣሊያን ጋር ውጊያ ወይም የጣሊያን መርከቦች ከተመቱ ኔቶ ዝም ይላል። ኔቶ ዝም ካለስ ኔቶ መፍረሱ አይቀርም፣ መፍረስ አያመጣም። ምንድነው እየሆነ ያለው? እስራኤልም እበቀላለሁ እያለች እየዛተች ነው። በዚህ በኩል ደግሞ እነ ኢራን ከፍተኛ የሆነ ወታደራዊ ዝግጅቶች እያደረጉ ነው። አዳዲስ ዘመናዊ መሳሪያዎችን እየታጠቁ ነው። ተመልከት የወደፊቱን ፍጥጫ ከቱርኩ ጋርም ያለው ፍጥጫ አለ፣ ከግብፅ ጋር ያለው ፍጥጫ አለ። እንግዲህ ይህንን ሁሉ ስታየው ወደፊት ምንድነው የሚፈጠረው? እዛ አካባቢ ሰላም ይመጣ ይሆን የሚለውንም ትጠይቃለህ። ደግሞ አይሁዶቹ ትናንትና በዘገብነው የፀሐይ መጋረድ በአይሁድ ምድር ላይ ክፉ ድልን ይዘው ይመጣል የሚሉት ነገር አላቸው። ይሄስ እንዴት ነው የሚሆነው? መጽሐፍ ቅዱስ ደግሞ የሚለው ነገር አለ። የመጨረሻው ሰዓት የመጨረሻው ዘመን ሐሰተኛው ክርስቶስ እስኪነሳ ድረስ ዓለም ድብልቅልቋ እንደሚወጣ ይታወቃል። ምስቅልቅሏ እንደሚወጣ ይታወቃል። ያንስ እንዴት ነው የሚሆነው? መሲሁን ከተቀበሉ በኋላ መሲሁ ለ3 ዓመት ከ6 ወር እንደሚያረጋጋ ይታወቃል። ነገር ግን ደግሞ የመጨረሻው ፍጹም ሰላም ከንጥቀት በኋላ ከ7 ዓመት በኋላ እኛ ከክርስቶስ ጋር ወደ ምድር ስንመለስና የ1000 ዓመት መንግስት ሲጀምር እንደሆነ ልናውቅ ያስፈልጋል። ቅዱሳን እንግዲህ በጸሎት እንትጋ፣ ከእግዚአብሔር ጋር በመጣበቅ ሕይወታችንን እናስተሳስር። ቸል አንበል፣ አንዘንጋ፣ ገና ነው አንበል። ሰዓቱ መቼ እንደሆነ አናውቅም። በእርግጥ አንዳንድ ሰዎች ሴፕተምበር 25 ብለው ነበረ። እሱ የለም የለም፣ እንደዚያ የሚባል ነገር የለም። ቀኒቱን ማንም አያውቅም። ድንገት ነው የሚሆነው። ማታ ሌሊት ሊሆን ይችላል፣ ከተወሰነ ሰዓታት በኋላ ሊሆን ይችላል፣ ንጋት ላይ ሊሆን ይችላል። ሰዓቲቱን ስለማናቅ ሁል ጊዜ ግን ተዘጋጅተን እንድንገኝ ያስፈልጋል እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በጎፈንድሚ አውስትራሊያ፣ አሜሪካ፣ ካናዳ፣ አውሮፓ ያላችሁ ቅዱሳን ወንድሞቻችንና እህቶቻችን በጎፈንድሚ አገልግሎታችን እንድትደግፉ በጌታ ፍቅር እንጠይቃችኋለን። የጌታ ጸጋ ሰላም ከእናንተ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም ሻሎም። እግዚአብሔር ይባርክ ፓስተር። በእውነት በጣም ይገርማል እየሆነ ያለው ጉዳይ። እንግዲህ ቅዱስ ቃሉም ይለናል እኮ ሰይጣን መጨረሻው እንደደረሰ አውቆ በታላቅ ቁጣ ወርዷል ይላልና በታላቅ ቁጣ የሚወርደው እንግዲህ ዓለምን ሊያመሳቅል እኔ ያለውላችሁ ደግሞ ብሎ ደግሞ በስተጀርባ ሊመጣ ስለሆነ ነቅተንበት ያ ነገር ከመሆኑ በፊት ወደ መንፈሳችን ወደ መስመር ውስጥ በመግባት የቅዱስ ቃሉ እንደሚለን ሕይወታችንን አኗኗር በዛ ውስጥ በመቃኘት ክርስቶስ ኢየሱስን እንደ ሙሽራ ልንቀበል ዝግጁ እንድንሆን የምጽአቱ አዋጅ ነጋሪ በየዕለቱ በማሳሰብ ላይ ይገኛል። ዛሬም ያንን ነው። ምን ደግሞ እንግዲህ ውድ የምጽአቱ አዋጅ ነጋሪ አድማጮቻችን ለዛሬ ምሽት እንግዲህ ይዘን የመጣነው መረጃና መልእክት ይህንን ይመስላል። ፕሮግራሙን ወደ እናንተ በመምራት ይልቃል አስራት አብሬያችሁ ነበር። መረጃዎችን ደግሞ እያጠናከረ ለእናንተ ደግሞ ቅዱስም ቃሉ የሚለውን መልእክት እያዋዛ ወደ እናንተ እያደረሰ የነበረው ወንድማችን ፓስተር አለማየሁ ናሙ ነው።
ነገ እስከምንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።